Iran has proposed a deal. Iran has made a new proposal to the US. Iran gave the US a new proposal for reaching ዋነኛው የኢራን መደራደሪያ የታጠፈው የሆርሙዝ ቁልፍና አዲሱ የቴህራን የዲፕሎማሲ ቁማር ዓለም ለወራት ስትጠብቀው የነበረው ነገር ግን ይሆናል ተብሎ ያልታሰበው አስገራሚ ክስተት ከቴህራን አደባባይ ብቅ ብሏል። ዓለምን በአንድ እግሩ ያቆመ የጂኦፖለቲካውን ሰማይ ያናወጠ ሰበር መረጃ ወጥቷል። ኢራን በዓለም የነዳጅ ንግድ ላይ እንደ አንገት ማነቆ የምትጠቀምበትን የሆርሙዝ ወሽመጥ ዳግም ለመክፈት የሚያስችል አዲስና እጅግ አስቸኳይ የሆነ እቅድ ለአሜሪካ ማቅረቧ ተሰምቷል። ይሁን እንጂ ነገሩ ሲያዩት ያላዩት ሲሰሙት ያልሰሙት እንደሚባለው አይነት ተንኮል ያዘለ ይመስላል። በፕሬዝዳንት ዶናልድ ትራምፕ እና በቴህራን መካከል እየተካሄደ ያለው የድመትና አይጥ ጨዋታ አካል ይሆን እያስባለ ነው። ትራምፕ የኢራንን ልዑካን ፊት ለፊት አግኝቶ ለመደራደር ፈቃደኛ አለመሆናቸውና ከፈለጉ በስልክ ይደውሉ ማለታቸው ምን አንደምታ አለው? ዓለምስ ወዴት እያመራች ነው? በዝርዝር እንመለከተዋለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ኢራን በአሁኑ ወቅት የያዘችው አቋም ከመሞት መሰንበት እንዲሉ በሀገሪቱ ላይ የተጣለው የባህር ላይ እገዳና የነዳጅ ክምችቶቿ መትረፍረፍ ለዲፕሎማሲያዊ ሽሽት አስገድዷታል። ይፋ የሆነው መረጃ እንደሚያመላክተው ቴህራን በአካባቢው ያለውን ጦርነት በአስቸኳይ ለማቆምና መርከቦች በሰላም እንዲያልፉ ለመፍቀድ ዝግጁ ነኝ ብላለች። ነገር ግን ይህ ለወሬ የለውም ፍሬ እንዲሉ በውስጡ ትልቅ የተባለ ግን ለምን ያስባለ ሐሳብን ደብቋል። ቴህራን ወሽመጡን ለመክፈት ቅድመ ሁኔታ ያደረገችው አሜሪካ በወደቦቿ ላይ የጣለችውን የባህር ላይ እገዳ እንድታነሳላት ነው። ከቃላቱ በስተጀርባ ኢራን ይህን ያደረገችው ለዓለም አዝና ሳይሆን የነዳጅ ክምችቷ መትረፍረፍና ማከማቻ ማጣቷ ስላስጨነቃት ነው የሚሉ ሐሳቦችም አሉ። ይህ ሆድ ሲያውቅ ዶሮ ማታ እንደሚባለው ነው። ኢራን ወሽመጡን እከፍታለሁ ስትል በምላሹ አሜሪካ በወደቦቿ ላይ የጣለችውን ጥብቅ እገዳ እንድታነሳላት እየወተወተች ነው። ቢቸግር ነው እንጂ ማን ይበላል አተላ እንደሚባለው የአገሪቱ የነዳጅ ጉድጓዶች አገልግሎት እንዳይሰጡ የመበላሸት አደጋ ስለገጠማቸው ሰላም ፈላጊ መስላ ቀርባለች እያስባለ ይገኛል። በዚህ ድርድር ላይ እጅግ አነጋጋሪው ነጥብ የኒውክሌር ጉዳይ ነው። ኢራን ያቀረበችው እቅድ ስለ ኒውክሌር መርሃ ግብሯ አንዲትም ቃል አይተነፍስም። አሁን የንግድ መስመሩን እንክፈት፣ የኒውክሌር ጉዳይ ግን ለሌላ ጊዜ እናቆየው የሚል ግፊት እያደረገች ነው። ይህ ደግሞ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንቆቅልሽ ሆኖባቸዋል። ትራምፕ የኢራንን አዲስ እቅድ ከበፊቱ የተሻለ ቢሉትም የኒውክሌር መርሃ ግብሩ ሳይቋጭ የወሽመጡን መክፈት መቀበል ኢራን ጊዜ ለመግዛትና በኒውክሌር የበለጸገ ዩራኒየምን ለመደበቅ የምታደርገው ጥረት እንደሆነ ዋይት ሃውስ ደርሶበታል የሚሉ መረጃዎች በዝተዋል። ፕሬዝዳንት ትራምፕም ልጅቷን በአይኗ ሳታያት አማቷን ወደደች እንዳይባልባቸው የኒውክሌር ቁሳቁስን ሳታስረክብ ምንም አይነት ስምምነት እንደማይኖር በይፋ ተናግረዋል። ባለፈው ቅዳሜ በኢስላማባድ ሊካሄድ የነበረው ድርድር በትራምፕ ትዕዛዝ በድንገት ተሰርዟል። ትራምፕ በሰጡት መግለጫ በኢራን አመራሮች መካከል ከፍተኛ መከፋፈል አለ፣ ጊዜያችንን አንፈጅም ብለዋል። በዚህ አካሄዳቸው ትራምፕ የኢራንን ድክመት ጠንቅቀው አውቀውታል የሚሉ ተንታኞች ብቅ ብቅ እያሉ ነው። ኢራን እየተጨነቀች ባለበት በዚህ ወቅት እርሳቸው ግን ካርዱን ሁሉ በእጃችን ነው በሚል መርህ የኢኮኖሚ ጫናውን ይበልጥ አጥብቀውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬዝ የሆርሙዝ ወሽመጥ መዘጋት ዓለምን ለረሃብና ለምግብ እጥረት ይዳርጋል ሲሉ ተማጽነዋል። መደርደሪያዎች እየተራቆቱ የነዳጅ ታንከሮችም እየደረቁ መሆኑን ገልጸዋል። መረጃዎች እንደሚያመላክቱት ኢራን ወሽመጡን እከፍታለሁ ስትል በነጻ አይደለም። ያልበላን አትከክ እንደሚባለው በእያንዳንዱ የሚያልፍ መርከብ ላይ እስከ $1 ሚሊዮን የሚደርስ የጉዞ ክፍያ ወይም ታሪፍ ለመጣል አቅዳለች። ይህ ማለት ኢራን በዓለም አቀፍ የውሃ መስመር ላይ የራሷን የንግድ ግዛት ለመመስረትና በጦርነት የደቀቀውን ኢኮኖሚዋን በሌሎች ሀገራት ኪስ ለመጠገን እያሴረች ነው ማለት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታንና በኦማን ሲያደርጉት የነበረውን ሽምግልና አንድ ግብ ብቻ ነበረው፣ የኒውክሌር ጉዳዩን ከጠረጴዛ ላይ ማንሳት። አሁን ወሽመጡን እንክፈት፣ ኒውክሌሩን ቆይተን እናወራበታለን ማለታቸው ጅብ ከሄደ ውሻ ጮኸ እንዳይሆን ለአሜሪካ ትልቅ ስጋት ሆኗል። ኢራን ይህን የምትለው ዩራኒየሟን ይበልጥ ለማበልጸግ ጊዜ ለመግዛት እንደሆነ ግልጽ ነው። ፕሬዝዳንት ትራምፕ በበኩላቸው ዝም ብል እንደሞኝ ቆጠሩኝ በሚል መንፈስ የኢራንን እቅድ ውድቅ አድርገዋል። እንዲያውም የሆርሙዝ ወሽመጥ ስም ተቀይሮ የአሜሪካ
ወሽመጥ ወይም የትራምፕ ወሽመጥ እንዲባል ያላቸውን ፍላጎት በሹክሹክታ መግለጻቸው ተሰምቷል። ትራምፕ በፓኪስታን ሊደረግ የነበረውን ድርድር የሰረዙት አህያውን ፈርቶ ዳውላውን እንዲሉ በአሜሪካ አመራሮች በኢራን አመራሮች ውስጥ ያለውን ከፍተኛ መከፋፈልና ግራ መጋባት ስላወቁ የበሰለው እስኪመጣ ለመጠበቅ ነው ተብሏል። በአሁኑ ሰዓት የነዳጅ ዋጋ በበርሜል $108 ላይ ደርሷል። ይህም ማለት የትራንስፖርት የምግብና የመሰረታዊ ቁሳቁስ ዋጋ በአንድ ጀንበር እጅግ እየናረ እየሄደ ነው ማለት ነው። ዓለም አቀፉ ማህበረሰብ ሳይቃጠል በቅጠል ብሎ ጣልቃ ካልገባ ሁኔታው ወደማይመለስበት የኢኮኖሚ ጥልቅ ገደል ሊያመራ ይችላል። የኢራን እቅድ ስሙ ያማረ ውስጡ ግን አደገኛ ነው። ኢራን ወሽመጡን እንደ ቁማር ካርድ እየተጠቀመችበት ሲሆን አሜሪካ ደግሞ እምቢ ካለ ግባ በለው በሚል መርህ የባህር ኃይል አቅሟን በ3 አውሮፕላን ተሸካሚ መርከቦች አጠናክራለች። ድር ቢያብር አንበሳ ያስር ቢባልም እዚህ ጋር ግን ድሩም አንበሳውም ሳይስማሙ የቀሩ ይመስላሉ። የሆርሙዝ ወሽመጥ መከፈት ለዓለም አተነፋፈስ ወሳኝ ቢሆንም የኢራን ቀረጥና የኒውክሌር እረፍት ጥያቄ ሰላሙን ገና ሩቅ ያደርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ዙር ድርድር ወደ ፓኪስታን ሊሄዱ የነበሩትን የልዑካን ቡድን ጃሬድ ኩሽነር እና ስቲቭ ዊትኮፍን በድንገት ጉዟቸውን ሰርዘዋል። ምክንያታቸው ደግሞ ለማይረባ ንግግር 18 ሰዓታት መብረር አያስፈልግም የሚል ነው። ይህ እርምጃም ጥልቅ መልእክቶችን አስተላልፏል። ትራምፕ እኔ ጋር ለመድረስ መንገዱ ረዥም ነው የሚል መልእክት ለቴህራን እያስተላለፉ ነው። ኢራን እኩል ነን በሚል መንፈስ ጠረጴዛ ከበን እንቀመጥ ስትል ባለቤቱ የናቀው አጥር እንዲሉ ኢራንን እንደ ተራ ደንበኛ ደውሉልኝ በማለት ዝቅ አድርገዋታል። ጊዜ የመግዛት ስልት። ኢራን በኢኮኖሚ ማዕቀብና በባህር ላይ እገዳ ሳምባዋ እየተዘጋ መሆኑን ትራምፕ ያውቃሉ። ስለዚህ እሳት ሲበረታ በሩቅ ይቆምለታል እንደሚባለው ቴህራን ተንበርክካ እስከምትለምን ድረስ ፊት ላለመስጠት የወሰኑ ይመስላል ተብሎላቸዋል። ይህ ሁኔታ የሚያሳየን ድርድሩ ከፖለቲካዊ መግባባት ይልቅ ወደ የስነ ልቦና ጦርነት መሸጋገሩን ነው። ትራምፕ በቴህራን አመራሮች መካከል መከፋፈል አለ ማለታቸው በሀገሪቱ ውስጥ ያሉ ለዘብተኞችና አክራሪዎች እርስ በርስ እየተጋጩ መሆኑን ጠቁመዋል። ቤት ያላከበረው እንግዳ እንዲሉ የኢራን መንግስት በራሱ ውስጥ ሰላም ስላላገኘ ትራምፕ ይህንን ድክመት እየተጠቀሙበት ነው። ትራምፕ የስልክ ጥሪን የሚጠብቁት እሺ ኒውክሌሩን ትተናል የሚል ቃል ለመስማት ብቻ ነው። ያለዚያ ግን ኢራንን ይበልጥ ማስጨነቁን እንደሚያጠናክሩበት በመዛት ላይ ናቸው። ይህ ፍጥጫ ለተቀረው ዓለምስ ምን ይዞ ይመጣል? ይህ የሆርሙዝ ወሽመጥ ለዓለም ምን ማለት እንደሆነ ለማወቅ ሳይንቲስት መሆን አይጠይቅም። የነዳጅ ዋጋ ወሽመጡ በተዘጋባቸው ሳምንታት በበርሜል $100 በላይ ተወርውሮ ዓለምን አርበድብዷል። የኢራን እቅድ ከተሳካ የዓለም የነዳጅ ዋጋ በአንድ ጀንበር ሊረግብ ይችላል። ካልሆነ ግን ዓለም አቀፍ የኢኮኖሚ ውድቀት በደጃፋችን ላይ ነው። የነዳጅ ቀውስ የሆርሙዝ ወሽመጥ እንደተዘጋ ከቀጠለ የነዳጅ ዋጋ ሰማይ ይቧጭራል። ይህ ማለት በኢትዮጵያም ሆነ በሌሎች ሀገራት የኑሮ ውድነቱ ጣሪያ ይነካል ማለት ነው። በተለይም የባህረ ሰላጤው ሀገራት 80% ምግባቸውን የሚያስገቡት በዚህ መስመር በመሆኑ ወሽመጡ ካልተከፈተ ከረሃብ ጦርነት ይከፋል እንደሚባለው ቀጠናው ወደ ከፋ ሰብአዊ ቀውስ ሊያመራ ይችላል። ድርድሩ በስልክ ካልተሳካና ትራምፕ የብረት ጡንቻቸውን ማሳየት ከቀጠሉ ፍንዳታው ከኢራን አልፎ መካከለኛው ምስራቅን በሙሉ ሊያነድ ይችላል። ኢራን ይህንን ጥሪ ያቀረበችው በፈቃደኝነት ሳይሆን በከፍተኛ የኢኮኖሚ ጫና ውስጥ ሆና ነው። የኢራን እቅድ የሰላም መንገድ ሳይሆን የገጠማትን የኢኮኖሚ አደጋ የመቀየሻ ስልት ነው ተብሏል። ወሽመጡ ካልተከፈተም ዓለም አቀፍ የኢኮኖሚ ውድቀት መከሰቱ አይቀሬ ነው። ነገር ግን ስምምነቱ የኒውክሌር ጉዳይን ካላካተተ ሰላሙ እንደ ቆርቆሮ ድምፁ ከፍ ያለ ውስጡ ግን ባዶ ሊሆን ይችላል የሚለው ከዋሽንግተን የሚሰማው ሐሳብ ነው። በአሁኑ ሰዓት በሁለቱ ሀገራት መካከል ስምምነቱ ከተሳካ በመካከለኛው ምስራቅ አዲስ ንጋት ሊፈነጥቅ ይችላል። ይህ ካልሆነ ግን እሳትና ጭድ ሆነው ቀጠናውን ወደ አመድነት ሊቀይሩት እንደሚችሉ የፖለቲካ ተንታኞች ያስጠነቅቃሉ። ዓለም አቀፉ ማህበረሰብ ይህን አጋጣሚ ተጠቅሞ ወደ ሰላም በሚያመራው መንገድ ላይ ካልተባበረ ነገ የባሰ ጥቁር ቀን እንደሚመጣ እሙን ነው። በዚህ ሁሉ ሁኔታ ውስጥ ዶናልድ ትራምፕ በድርድሩ ጠረጴዛ ላይ እያንገራገሩ የቴህራንን መሸነፍ በአካል ሳይሆን በስልክ ለማረጋገጥ ቆርጠዋል። እናም ዓለም በአሁኑ ሰዓት በሁለቱ ግዙፍ ኃይሎች መካከል ባለች ቀጭን ክር ላይ ቆማለች። የዛሬን አበቃን። ቸር ቆዩልን።